3 አመት በሙሉ ለሊትና ቀን እረፍት የለንም። ልጄ ኳስ ተጫውቶ አያውቅም፣ እንደ ሰው ተዝናንቶ አያውቅም። ምክንያቱም ሲሄድ ይወድቃል። እንደገናም ደግሞ የባሰ ደግሞ አይምሮ አበደ። እዚህ ሲመጣ ግን እዚህ ሐዋሳ ሲገባ እብድ ሰው ነው ይዤ መጣሁት። ሃሌሉያ! ኢየሱስ ያድናል። እብድ ሰው ነው ይዤ መጣሁት። ጌታን እንዲህ አልኩት፣ እግዚአብሔር ሆይ ለአገሬም ለሕዝብህም የሚመሰክር ነገር ምንድነው? እብድ ሰው ይዤ በአገሬ አልገባም፣ ካለበለዛ ግን እኔ ራሴን አጠፋለሁ። ውሰደኝ ብል እምቢ ብለሃል። ይሄን የመሰለ ልጅ አብዶ በሜዳ ላይ አይኔ አያይም ወይ ደግሞ ሞቶ አልቀብረውም። ከሱ ፊት እኔ መሞት አለብኝ፣ ካለበለዛ ሐይቅ ውስጥ እገባለሁ፣ ካለበለዛ በገመድ ጠፋለሁ። ከሁለቱ አንዱ ምረጥ፣ ታሪክ እንዳይበላሽ አልኩኝ። ሃሌሉያ! ከዛ ወደዚህ ሲመጣ ሰው አሁን እንደዚህ እንደቆመ መንገድ የለም። የት ነው የት ቦታ ነው የተበላሸ ሰው በእጄ ይዣለሁ። መንገዱን አሳዩኝ ብል በዚህ መንገድ አገቡኝ። ሃሌሉያ! ሲያመጣ ግን ልጄ እንደናንተ ቁጭ አላለም። እዚህ ጋር ነው ባለው ላይ ተዘርግቶ የተኛው። ተዘርግቶ ተኛ። እጁ እዛ ነው፣ እጁ እዚህ ነው፣ እግሩ ወደዛ ነው። ተዘርግቶ ነው። ምንም አይናገርም፣ ምንም አይልም። በእጅ ነው የምናበላው። እግዚአብሔር ግን ዛሬ ከእናንተ ጋር ያስቀመጠ የሰራዊት ጌታ እግዚአብሔር ይባረክ። እብዶችም ነው ኢየሱስ ያድናል። በሽተኛ ቤት አትቀመጥ። የእግዚአብሔርን ሰው ኢየሱስ አንስቶታል። እስኪ ስለ መስፍን እግዚአብሔርን አመስግኑት። እውነቴን ነው። እዚህ ጋር ሲመጣ አንድ ይህት ስሟን አላውቅም። እዚህ ጋር እሷ ትታገለኛለች፣ መንገድ ትዘጋብኛለች። እሷ እኔ ወደዚህ እንዳልቀርብ ነው፣ ለክፋት አይደለም። ነገር ግን እንደዚህ አልኳት፣ አንቺ ሴት ልቀቂኝ፣ አንቺ እንኳን እምቢ ካልሽ እጮሃለሁ በዚህ ጉባኤ። ስጨው ግን እሱ ይሰማኛል አልኳት። መድረኩ ጋር ሄዳለሁ፣ አትያዥኝ፣ እንደ ኢዮብም አትጠስጥሽኝ። እኔ ተስፋ የቆረጥኩ ሰው ነኝ፣ ልቀቂኝ፣ ዞር በይ ካጠገቤ። ብትይዥኝ ግን እጮሃለሁኝ። ስጨው ግን ያ ሰው ከመድረኩ ድምፅን ይሰማል፣ ይመጣል ራሱ አልኳት። ነገር ግን መጥቼ እዚህ ጋር ቆሜ አንተ የእግዚአብሔር ሰው ሆይ ውሃ ሃይላንድ ነው ይዤ የመጣሁት። አንተ እሱን እዚህ ጋር ተኝቼው አንተ የእግዚአብሔር ሰው እባክህ ልጄን ፈውሰው ነው አልኩት። ኢየሱስ የእግዚአብሔር ልጅ በላይ ጌታ ነው። ምንም አላረገ። እኔ ጭንቅላቱንም ያመዋል አላልኩትም፣ አድንልኝ ብቻ ነው አልኩት። ሂጂና ጭንቅላቱ ላይ ውሃውን አፍሻለኝ። እሱ እንዳለ ከዚህ በላይ አጠብኩት። ሃሌሉያ! ወደ ቤት ስንገባ ጠዋት ልጁ ብድግ ብሎ ራእይ አየሁ አለ። ከዛ ራእይ አየሁ አለኝ። እንዴ ልጁ ይብድ ሰው እንዴት ራእይ ያያል? እንደገና ደግሞ ሌላ ነገር ታይ እመኝኝ፣ እግዚአብሔር ስናገረኝ ሰማሁ አለኝ። ሃሌሉያ! እንዴት አልኩት። እኔን አለ ከብልስቶን እንደ እሱ። እሺ ስሜ ዘላለም ደስታ ይባላል። የመጣው ከሀገር ማርያም ነው። እዚህ ያው እንደ እብዶኝ ነበር ነው የወደኩት፣ ራሴን ስቼ ማለት ነው። እኔ ራሴን አላውቅም ነበር ያኔ። ለሁለት ቀን አክል ወድቄያለሁ እኔ ራሴን ስቼ ማለት ነው። ያው እንደ እብዶች ራሴን ስለማላውቅም ያው ወደዛ አስቀምጠውኛል። እነሱ ሲነግሩኝ እነሱን የሰማሁት። ከዛም በኋላ ለሁለት ቀን አክል ወድቄያለሁ ራሴን ስቼ። ከዛን ጌታ ተገናኘኝ። የጌታ ሰው አያብድም
እኔ ያው በሱም ስለምታመን በጌታም ስላለው ምንም ስለማልወድ ያው ራሴንም ለሁለት ቀን ያክል ስቼ ነበር። ያው እዚህ ቸርች አምጥተውልኝ ውሃ ጨምረው አጠቡኝ፣ ጸለዩልኝ። እነሱን ነገሩኝ። እኔ እሱን አላውቅም ነበረ። ከዛም በኋላ ግን ጌታ ራእይ ያሳይ። ኮብልስቶን አሁን ግንብ ቤት እንደምሰራ ጌታ እኔን ግን እንደ ፎቅ አድርጎ ስሰራኝ አየ። ራሴ ስለውጥ ወይ ሳሳድሰኝ ማለት ነው። ያው ጌታ ሰው ከተገናኘ እንደምለውጥ ያው እኔንም ለወጠኝ። እንደ ፎቅ አድርጎ ሰርቶኝ ጥቋቁ ነገሮች አሁን እንደ ሴጣን እንደሚባሉት ከላይ ላይ አውጥቶ ሲቆራርጥልኝ ማለት ነው። ቆራርጦ ልጄን አትንኩት አለኝ። እሱ የወደፊቴ ልጄ ነው እንጂ አገልጋይ ነው እንጂ አንተ አይደለም ብሎ ሴፍ ይዟል። ሴፍና ጋሻ እዞ ነበረ። ጥቋቁሮቹን ከላይ ላይ አወጣልኝ፣ ጠራረጋቸው። አሁን እነሱ አስጨንቁኝ፣ አንተ በእነሱ ጣለኝ። ወጥተህ ቁምባቸው አለኝ። ቆምኩባቸው። መፈወስን ጀመርኩ። ታምራትንም እየሰራሁኝ ሽባውንም እየተረተርኩኝ እየፈወስኩኝ እውሩንም እያዳንኩኝ ታምራትን ከጌታዬ ጋር ስሰራ ማየሁ። በሽተኞችንም እየፈወስኩኝ ታምራትንም ሰራ። ከዛም በኋላም ደግሞ ጌታም ትምህርቴን ተምረይ ስልጣን ለስልጣን ሰጣለሁ ብሎ ዶክሜንትን ከፍተኛ ከተማሪዎች በላይ ሲሰጠኝ አየሁ። በእኔ ታምነህ አንተ አትዋረድም፣ የማዋረድ ይዋረዳሉ አለ። እንደዛ ብሎ ይህንንም አድርጋችሁልኛል ሳልናገር አልውልም ብዬ ከሀገር ማርያም ወደዚህ መጣሁ። ምክንያቱም ያልጠጣ መድኃኒት የለም። መድኃኒት ብሎ 7 አይላንድ ትልልቁ የውሃ ቅጠላቅጠል ተደርጎ እሱንም ጠጥቷል። ነገር ግን ከዛም አልፎ ያላበሉት ነገር የለም። እንደገናም ደግሞ 900 ብር አድናለሁ ብሎ የመጨረሻ የወሰደው ሰው የባሰ አሳበደው። የሚገርም ነው። እሱን ደግሞ በየገጠሩ ነው። አንደ ቢሊዳ የሚባልበት ሀገር ሄጃለሁ። እንደገናም ደግሞ በየገጠሩ አለ በሚባልበት የሞቶር ብር አይቀር የራሴ ልፋት አይቀር አንድ ቀን ሰውነቴ ሁሉ እንደዚህ ከስቶ የተራገፈው ከሱ ምክንያት ነው። አንበላም አንጠጣም፣ ለሱ መድኃኒት ብቻ ነበር የምናወጣው። ምክንያቱም እንደ ሰው ተምሮ እንደ ሰው ሆኖ ለሕዝብ ለትውልድ እንዲቆም ነበር የሚፈልገው። ከዛ የተነሳ በጣም ተፈተንኩኝ። በቃ አልኩኝ። ያ ሁሉ እግዚአብሔር ግን በአንድ ቀን ጸጥ አረገው። ሃሌሉያ። እሺ፣ በድሉ ታደሰ እባላለሁ። የመጣው ከቡሌ ሆራ ወይም ሀገር ማርያም ምንተስኖት ቸርች ነው። በጣም ይታመማል። እኔ የምጸልይለት ነበር።
የሚገርማችሁ ነገር ይህ ሰው ማታ ያየው ላይ ጠዋት ይፈጸምበታል። የማሳየው ከሰው ጋር ሲደባደብ፣ ሰው ሲፈነክት፣ ሰውን ሳደማ ነው። ልክ ጠዋት ሲሄድ ትምህርት ቤት ከሰው ጋር ተደባድቦ ወይ ደምቷል ወይ አድምቷል። ይህ ስለሆነ በቃ እሱ ራእይ ካየ እኛ መጀመሪያ መጸለይ አለብን፣ የግድ ሰውን እንዳይጎዳ ራሱን እንዳይጎዳ። እሱ መጥቶ ሐዋሳ እንደገባ አሁን የተባለው ነገር ሁሉ ይሆናል። ራሱን ሳተ፣ መዳብ ላይ መጸዳዳት ጀመረ፣ የመሆነው ነገር ይጠፋል። ከዛን እኔ ደግሞ ቀን ላይ ገብቼ ንጋቷ ድቅቴ ወይ ራስሽን አትጣይ ተዘጋጅና ቁጭ በይ፣ ድንገት የሄደ ሰው የማጋጠመው ስለማይታወቅ እባክሽን ተዘጋጅተሽ ጠብቂ፣ ተደውሎ ድንገት ነው ልትባይ ትችያለሽ አልኳትና 4 ሰዓት ከምናምን ላይ ወጣሁ። እንደተባለው 8 ሰዓት ላይ ስልክ ይደወልና ከአቅሜ በላይ ነው አለ። አልችልም በቃ ይሄ ሰው በሞትና በሕይወት መካከል ነው ያለው ነው አለ። አባትየውም ነበር። አባትየው ተጠራ፣ ተነገረው። እሱ እየሮጠ መጣ። እሷ እየሮጠች ከምሽቱ 3 ሰዓት ሐዋሳ ገባች። 3 ሰዓት ከምሽቱ ገባች። ራሷን አታውቅም። ተቀበሏት ሲባል እንደተባለው ልጁ ራሱን ስቷል። በራሱ ላይ እንጸድረው ምግብ አይበላም። ሴት ሰው ይዞት ነው የሚሄደው። ምን እንዳየ ምን እንደምናገር አያውቅም። እንደዛ አይነት ኮንዲሽን ላይ ነበር። ልክ እኔም ተነገረኝ፣ መጸለይ ጀመርን። እኛም ወደዚህ ይዛው መጣች። እግዚአብሔር ድንቅን አደረገ። ዛሬ ይጠፋል ይሞታል ጠላት ያለው ግን ቆሞ ይመሰክራል። ሃሌሉያ ሃሌሉያ። ዘንዱስ የጠፋውን ፈልጎ አግኝቶ ሰው የሚያደርግ ይሞታል የተባለው በሕይወት የሚያኖር የድሃ አደጉ አምላክ የነገሪቱ አባት የቸር አምላክ ቅዱስ እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ጌታ ኢየሱስ ይህን ብላቴና ከጨለማ አሰራር ስለፈታ ክብር ላንተ ይሁን። ማደሪያ የተባረከ ይሁን። ዙፋኔ የተባረከ ይሁን። ጌታ እግዚአብሔር አምላክ ሆይ ዛሬ ጸልያለሁ፣ ቃልህ እንደሚናገር እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁ፣ ቅዱሱን ቅባቴን ቀባው፣ የዓመፃ ልጅም አይጠቀምበትም መከራንም አይጨምርበትም ተብሎ እንደተጻፈ በዚህ በብላቴና በእስራኤል ላይ ቃል አወጣለሁ። የአጋንንትን ደጅ እያበላሸ ይሄድ፣ የሉሲፈርን ደጅ እየመታ ይሄድ። አይኖቹ ከዚህ ቀን ጀምሮ ለአንተ ለክብር የተከፈቱ የሆነው ይሄ በአሕዛብና በነገሥታት በእስራኤል ፊት ክብሬ የሚሸከም ዕቃዬ ነው እንዳለ ጳውሎስ። ጌታ እግዚአብሔር ሆይ ይህን ደግሞ እግዚአብሔር በሰባቱም አቅጣጫ ላይ የአንተን ቅባት የአንተን መንፈስ የአንተን ክብር ይዞ በዲያብሎስ የታሰሩትን እየፈታ በጨለማ ያሉትን ነፃ እያወጣ በሙላት በኢየሱስ ይኖር። መልካሚቱ የአንተ እጅ በዚህ ብላቴና ላይ ይቀመጥ። ፈውሱ ለዘላለም የጸና ይሁን። ቅዱሱ ቅባት ከዚህ ቀን ጀምሮ የብላቴና ያገኘው የመንፈስ ቅዱስ እሳት በላዩ ላይ ይቀመጥ። ከዚህ ቀን ጀምሮ ለዘላለም መርገም የተቋረጠ ይሁን። መልካሚቱ እጅ ከእሱ ጋር ትሁን። እናቱ ትባረክ፣ ዘሩ ይባረክ። ለዘላለም ያገኘው ሁሉ እንዳይገድለው በግንባሩ ላይ ምልክት ይቀመጥ። እጅ በዚህ ብላቴና ላይ ትቀመጥ። በናዝሬቱ ኢየሱስ ስም አሜን። እጃችሁ ዘርጉ። በቃ ይሄ ልጅ ቅባቱ ወሰደ። ኢየሱስ